ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። አልሐምዱሊላህ ሰው ባለው ማመስገን ነውና ከሁለት ቀን ቆይታ በኋላ ተመልሼ ዛሬ መጥቻለሁኝ። የመጣሁበት ምክንያት ደግሞ ካንቺና የሷ ታሪክ ምን አገናኘው? ኩሩ እስኪ ስላንቺ የደረሰብሽን በደል ለኛም አሳውቂን እንማርበታለን ብላችሁ ኮሜንት ላይ በጻፋችሁልኝ መሰረት ጠይቃችሁኝ መሰረት ጥያቄያችሁን አክብሬ ዛሬ እስከዛሬ ድረስ ያልተናገርኩት ያፈንኩት ያመኩትን ዛሬ ልነግራችሁ ተገድጄ ወደ እናንተ ገመጥቻለሁ። በነገራችን ላይ አንዳንድ የሰዎችን ታሪክ ማዳመጥ ለኛ ጥንካሬ ይሆነናል። ገባችሁ? ስላልደረሰባችሁ ብቻ እናንተ ስላልተበደላችሁ ስላልተጎዳችሁ ብቻ ምን አገባኝ ምን ያደርግልኛል ምናምን ነገር ማለቱ ተገቢ አይደለም። ገባችሁ? ማናችንም እኛም ብንሆን እንጎዳለን ብለን አይደለም ያ ነገር የጀመርነው፣ አምነን ነው። ገባችሁ? አምነን በደማችን በስጋችን የተዋሃደ ሰው አምነን ተከዳን። ያ ነገር ደግሞ ዛሬ ባይደረግባችሁ ነገ ሊደረግባችሁ ስለሚችል መጠንቀቁም ወይም ደግሞ ከዛ ሰው ትምህርት መውሰዱ አይከፋም። ለዛ ነውና ይሄን ቪዲዮ ዛሬ ስለ ራሴ ታሪክ ስነግራችሁ በከፊሉ ማለት አመጣጤ ስለ አረብ ሀገር እንዴት እንደሆንኩ ምናምን ያለው ነገር እነግራችኋለሁ በሌላ ቪዲዮ። ዛሬ ግን ልነግራችሁ የፈለኩት እኔስ ማን የበደለኝ፣ ማንስ የጎዳኝ፣ ልጅቷ ቤተሰቦቿ ጎዷት፣ እኔ ማን የጎዳኝ የሚለው ነገር ለእናንተ ላሳውቃችሁ ነው የመጣሁት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ወይም ደግሞ ለሌላው እንዲደርስ ሼር አድርጉ፣ ላይክ አድርጉ። ላይክ እና ሼር አድርጉ ምናምን ስትባሉ የሆነ በላይክ እና በሼር ጥቅም ማገኘ ነገር ይመስላችኋል። አንዳንድ ጊዜ የኛ አበሻ ምቀኛ ስለሆነ ማለት ነው። ግን በላይክ እና በሼር ለሌላው ትምህርት ይሆናል፣ ይደርሰዋል። ሌላውን ደግሞ ይሄ ነገር በዚህ ታሪክ ይማርበታል ብለን ነው እንጂ እኛ ለዩቲዩብ ግድ የለንም። በነገራችን ላይ እኔ አልሐምዱሊላህ ስራዬን እየሰራው ነው፣ አላጣሁም፣ እያገኘው ነው። አላህ ጤና ብቻ ይንሳኝ፣ ጤና ይስጠኝ እንጂ በሰው ተመክቼም ተወክዬም አላቅም። በአንድ አላህ ብቻ ነው የምወከለው ማለት ነውና እንደ ዩቲዩበር ፌመስ ለመሆን ብፈልግ ኖሮ እንደ ዩቲዩበር ብር ምናምን ማግኘት መፈልግ ቢኖር ኖሮ አንዱን ይዤ ሸበላ ፍቅረኛዬ ባሬ ገለመኔ ፕራንክ ምናምን እያልኩኝ እዚህ ጋር ሸሸ ገዳዩ እያልኩኝ ሴትነቴ ማራከስ አቅቶኝ አይደለም። ግን ከገንዘብ ከጥቅም ክብሬ ይበልጥብኛል ብዬ ስለማስብ ብዙም ጉዳይ አይደለም። ሚዲያ ስለ ራሴ ታሪክ ልተነፍስበት ወይም ደግሞ የሰዎችን ታሪክ አምጥቼ ለእናንተ የተማርኩበትን ላካፈላችሁ ነው እንጂ ስለ ሚዲያ ብዙም ጉዳይ አይደለም። በነገራችን ላይ ይሄ እንድታቁልኝ ፈልጌ ነው። እሺ። እና ወደ ራሴ ወደ ገድለው እንዲተጎዳሽ ምን ሆነሽ ነው ያለችኝ። እኔ ቤት ተሽጦብኝ ነው የዛሬ 2 ዓመት ከምናምን ቤት ተሽጦብኛል። ማን የሸጠብሽ? ወንድሜ፣ ታናሽ ወንድሜ። ትናንትና አይዞ ወንድሜ ብዬ ከመሬት ላይ አንስቼ ሰው አድርጌ ብር መቁጠር ማያውቀው ብር መቁጠር አስጀምሬ አካባቢያችን ላይ ባለው በስራው በሙያው ዘርፉ ታዋቂ ባለሙያ ሆኖ በሁሉም መንገድ ተፈላጊ ሆኖ ከራሱም አልፎ ተርፎ ለብዙ ሰው የሚተርፍ የሆነ ወንድሜ ባጎረስኩት እጄ ለሱ ለውጥ ባልኩበት እሱን ባነሳውበት መልሶ ወጋኝ፣ በጀርባዬ ወጋኝና እስከዛሬ ተናክሬ አላቅም። ሁልጊዜ ሚዲያ ላይ ወጥቼ ጥርሴ ሲስቅ ደስተኛ የሆንኩ ይመስላችኋል? ግን አይደለም። ሳቄንም ደስታውን በግድ ነው ማመጣው። ውስጤ ተቃጥሏል፣ ውስጤ አርሯል፣ ውስጤ ደንግጧል። የሆነ ነገር ለማድረግ ስትታገሉ ተፍተፍ ስትሉ የሆነ በቃ ጥረት እያደረጋችሁ ወደፊት ለመጓዝ በምታደርጉበት ሰዓት ላይ ድንገት የሆነ በቃ ስትሰበሩ አለ አይደለ? ስትወድቁ ውስጣችሁ ሸክ ብሎ ልክ እንደ ሸክላ የሚሰበር ነገር አለ አይደለ? እኔ እንደዛ ነው የሆንኩት። ኩሩ እንደ በፊቱ አይደለሽም፣ ምን ሆነሽ ነው? በፊት ጎበዝ ነበርሽ፣ ጠንካራ ነበርሽ፣ አሁን ግን ፈዘሻል፣ ሚዲያም ላይ እስከዚህም ነሽ፣ ምን ሆነሽ ነው ላላችሁኝ ምክንያቴ ይሄ ነው። በቃ ወደኩኝ ማለት በቃ ቅስሜ ተሰበረ። በቃ ያለኝ ሞራኔ፣ ተስፋዬ፣ በቃ አላማዬ፣ ለወደፊት ያለኝን ነገር ሁሉ ነገሬ ወደቀ። ከቸፍ ግን ደነዘዝኩ። በማ ምክንያት? በወንድሜ ምክንያት።
በወንድሜ ምክንያት ቤተሰቦቼም ጠላኋቸው። እኔ ቤተሰቦቼ በጣም ነው የምወዳቸው። በጣም አርጌ ነው የምወዳቸው። አንድ ነገር እንዲሆኑብኝ አልፈልግም። ግን በሱ ምክንያት ጠላኋቸው። ለምን በቃ ማለት ለምን አልቀጠቀጣችሁልኝም? ለምንስ ገንዘቡ ሙሉ ለሙሉ ሳያጠፋው አልተቀበላችሁልኝም? እናንተም የሱ ተባባሪ ናችሁ። እኔን አትወዱኝም፣ እሱን ነው የምትወዱት፣ እሱን ነው ምናምን በሚል ሰበብ ከነሱ ጋር በቃ ምን ብዬ ልንገራችሁ? ምክንያቱም ታናሼ ነው። የሱ ታላላቆች አሉ፣ ጎረምሶች አሉ። የመጀመሪያ ቢሆን ታላቅ ነው፣ ማንም እንትን አይለውም፣ አይዳፈሩም ትላላችሁ። ግን ታናሼ ነው። እንዴት ያቅታቸዋል? እሱ አያቅታቸውም። አሁን ዘመንን ያመጣሽ ስፖርት አለ። ይሄ ስፖርት ይሰራሉ፣ ደረታቸው ያብጣል። በቃ አለነሱ ሰው የለም። እንደዚህ እያሉ ሙጀሊያም ስፖርት ነቃ እያረጋቸው ነው። ገባችሁ? በዛ ምክንያት ነው። እና አሁንም ክፉ እንዲነካቸው አልፈልግም። በሱ ምክንያት ነው እንጂ እነሱ አልበደሉኝም፣ እነሱ አልጎዱኝም። እነሱ እንዳውም ብቻ በቃ ምን ልበላችሁ፣ ቤተሰቦቻችሁ የሆነ ነገር ሲሰማችሁ በቃ እነሱ ላይ የምትወርዱባቸው እንደዛ ነው የወረድኩ። እነሱ ባላዩት ነገር በማያውቁት ነገር ለምን ይሄ ነገር ብቻ አላደረጋችሁ? ለምን አስራችሁ አልቀጠቀጣችሁትም? ለምንስ ገንዘቡ ጨርሶ ሳያጠፋ ለምን አልተቀበላችሁትም? በሚል ሰበብ ብቻ ነው ቤተሰቦች የጠላኋቸው። በሱ ምክንያት በማያውቁት ነገር ማለት ነው። እስከዛሬ ድረስ ከኔ ጋር ናቸው እነሱ። በቃ አይዞሽ በርቺ፣ እንደዚህ። ልጁ ደግሞ የለም ጠፍቷል። እና ምክንያቱ ምንድነው መሰላችሁ? እንዴት ሸጠብሽ ደግሞ ብላችሁ ጥያቄ ስታቀርቡልኝ እኔ ኮንትራት አረብ ሀገር ኮንትራት ቤት እያለሁኝ እዚህ ዱባይ ያኔ ያጠራቀምኩት ገንዘብ ነበረ። ያ ገንዘብ ራሴ ገብቼ ገዛበታለሁ ብዬ አስተካክዬ ያስቀምጬው ነበረ። ከዛ በኋላ ይሄንን ወንድም ተብዬው ስራ አልነበረውም። አረብ ሀገር ውሰጂኝ ምናምን ይለኝ ነበር። ከዛ እኔ አረብ ሀገር ላንተ አይሆንም፣ አረብ ሀገር ለወንድ ልጅ አይሆንም፣ እኛም እንኳን እየተሰቃየን ነው፣ ጦስክን ይውሰድ ምናምን ያልኩኝ የእህትነት አንጀቴን ዝርግፍግፍ አድርጌ ልቤን አሳልፌ የሰጠሁት። ከዛ በኋላ ምን አይነት ሙያ አለክ? እንደዚህ ባለሙያ ነው፣ ብረታ ብረት ዲዛይነር ነው፣ አልሙኒየም ነው የሚሰራው። ቡታጀራ ላይ በጣም ታዋቂ ነው። ወላ ህንፃ ተወዳድሮ እስከ መስራት ድረስ የደረሰ ልጅ ነው። ገባችሁ? በመርበባ ምክንያት በእኔ ምክንያት። ከዛ በኋላ በቃ ሙያ አለክ? አዎ እሺ በቃ ይሄ ነገር አድርግ፣ ሰርተ ትመልሳለህ። ወንድሞችንም 1-2 ወንድሞች አሉ ታናናሾቹ፣ እነሱም ሰብስበህ አብረህ ስራ ብዬ ገንዘብ ሰጥቼ የ6 ወር ቤት ኪራይ ከፍዬ ማሽኖች ገዝቼ ብረታ ብረት ከአዲስ አበባ ምን ቀረ? ያ ሁሉ ነገር አድርጌ ካፒታላቸው እያደገ ሲመጣ በቃ ቦታ እየገዛን እንደዚህ እያተረፈን የሸጥን ነው፣ ሴቭ እያደረግን ነው ምናምን ብሎ በቃ ደስ አለኝ። የእህትነት ኩራት የተሰማኝ በቃ ወይኔ ወንድሞቼ ኩራቴዎቼ በቃ እንደዚህ በቃ ሁላችንም እንደዚህ ጎበዝ ሰራተኛ ከሆንን እኮ በቃ ሀብታም ነን ምንም ነገር በቃ ተሰማኝ ያንን ሞራል። ከዛ መስዋዕራሽኪ የፍዝዝም ያቂ እኔ ኩሩ ነፍሷን ይማረውና እህቴ እሷ ነበረች አጥንቴ፣ እሷ ነበረች መከታዬ፣ ለኔ ብርታቴ፣ ሁለመናዬ። እሷ ይሄን ቦታ ትገዛልኛለች። በማስም ይሁንልሽ ሲባል እኔ በእናቴ ስም ነው። እኔ ወንዶቹ አላምናቸውም። በነገራችን ላይ ወንዶች አላምን። እኔ ወንድ ልጅ አላምንም በፍጹም። እኔ ባዳ ወንድ ልጅ ፍቅረኛ ባል ገለመኔ 5 ሳንቲም በልቶኛ አያውቅም። ወንድሞች ራሱ አላምናቸው። ገባችሁ? ግን እነዚህ ትንንሽ ስለሆኑ ምናልባት ትልልቆቹ የራሳቸው ህይወት ስላላቸው ለራሳቸው ነው የሚሮጡ። እነዚህ ትንንሽ ስለሆኑ ያጠቁኛል ብዬ አልገመቱም። ያጠቃኝ ግን አንዱ ነው እና እንደዛ ተደረገና በእናቴ ስም ይሆናል። ያንን ቦታ ሄድኩኝ፣ ኢትዮጵያ ገባሁኝ። ይሄ ነው ያንቺ ቤት ተባልኩኝ። ቤቱ አሳዩኝ። ደስ አለኝ። መንገድ ዳር ነው፣ ወድጄዋለሁ። ከዛ በኋላ ለካ ቤቱ ተሽጧል። እኔ አላቅም፣ ቤተሰብም አያቅም። ያንን ቤት ውሃ ልክ አሰርቼ አስነስዬ በር አስገጥሜ ተመልሼ ወደ አረብ ሀገር መምጣት። ከዛ ቤቱ እንዲከራይ ነው እንደዛ ሳደስኩት እንዲከራይ
ከዛ ከመጣ በኋላ 6 ወር ቆይቼ በቃ ያንን ይሄ ብር ጨምራችሁ ያንን ብር አጠራ 6 ወር ብሬን አጠራቅሜ ይሄን ብር ጨምራችሁ ቦታ ግዙልኝ ያኛው ቦታ ሽጡት አልኩኝና ስለታደሰ አሪፍ ዋጋ ይወጣል ደግሞ መንገድ ዳር ስለሆነ አሪፍ ነው ሌላ አሪፍ ቦታ ግዙልኝ ብዬ ያንን ብር መላክ ከዛ ቤተሰብ ሊነግረኝ ሻሽቶ ያክስቴ ልጅ ነገረችኝ ከዛ በኋላ እቤት ላይ የዛን ቀን ያለቀስኩት እንባ የዛን ቀን በቃ እንባ ያንቃል አነቀኝ ምክንያቱም ያንን ገንዘብ ያመጣው ኩላሊቴ ታመሜ ኩላሊቴ ሁለቱን ኩላሊቴ ጠጠር አለብሽ ተብዬ መንቀሳቀስ እስከሚያቅተኝ ደም ስሬ ሁሉ በቃ ደንዝዞ ምላሴ ብቻ ነበር የሚናገረው ፈጣሪ ትረፊ ሲለኝ አተረፈኝ ገባችሁ እና በዛ ምክንያት የተደረገ ነገር ነው ከዛ በቃ ያዘኝ በቅርቡ ኢትዮጵያ ገብቼ ነበር ታስታውሳላችሁ ለምን እንደገባ ታውቃላችሁ ልበቀለው ልገለው ነው የገባሁት ልገለው ገባሁኝ ግን አላገኘሁትም ለምን ተናግሬ ከገባው ተመጣለች ስለሚባል ይሸሻል ስለዚህ እሱ ሳያቅ ድንገት አግኝቼው ድንገት አፍርጬው ልመጣ ነበር ሐሳቤ ግን አሰስኩት በከተማው በምንም አልቀራኝም ላገኘው አልቻልኩም ተመልሼ መጣሁኝ ግን አሁን ከኮንትራቤት ከወጣሁ 2 አመቴ ነው የተሻለ ደሞዝ ነው የሚከፈለኝ ከኮንትራቤት ጥሩ ደሞዝ ነው የሚከፈለኝ ግን በቃ ሁሉ ነገር ጭልምልም አለብኝ እኔ ገንዘቡም አይደለም እህቶቼ ገንዘቡ አይደለም ገንዘብ ይጥፋ ነገኮ ታመመ ወንድምሽ ብባል ከዛ በለጣ አወጣለሁኝ አይደለ ያንን ገንዘብ ደግሞ አሁን በመሰራው ባሁን ጊዜ ደሞዜ 6 ወር 5 ወር ደሞዜ ነው መግዛት እችላለሁኝ እሱነቱ አይደለም አንደኛ መዳፈሩ ሁለተኛ ንቀቱ ሶስተኛ ደግሞ የተሸጠ ቤት እንደዛ ውሃ ልክ ሳሰራ በር ሳስገጥም ሳስነስል ያንን ገንዘብ እንኳን ሊያድንልኝ አልቻለም የጠላት ገንዘብ ነው ያደረገብኝ የጠላት እስኪ እሱ እንኳን መናገር ቢያቅተው ሰው አስልኮ ቤቱ የተሸጠ ቤት ነው እንዳታሰሪ በሏትና ገንዘቧ እንዳታባክን አይልም የሰው ልጅ ጠላት እንኳን እንደዚህ ያደርጋችሁ አይደለም ወንድማችሁ ስጋችሁ የተሸጠ ቤት እንደዛ ሳስተካክል ያ ነው በቃ እልህ ያስያዘኝ በቃ እንደሳት የሚያንገበግበኝ ያ ነው በቃ ለምን እንዴት ምን አድርጌ ነው ምን በድዬው ነው እኔ ለሱ ጥሩ ነኝ እስከማውቀው ድረስ ስራ ተለወጥ እንደዚህ አድርግ ብዬ ገንዘቤን ሐሳቤን የበተንኩት ለሱ ነው ወይስ ያን ያበደርኩት ገንዘብ ለምን ጠየቀችኝ ነው ወንድም በእናንተ ላይ ይቀናል እኔ ቤተሰቦቼ ሲለወጡ ደስ ይለኛል እንጂ እኔ አልቀናም ግን ወንድም በእህቱ ላይ ይቀናል ምድረ ባልቴት ከሰርቶ ራሱ ለውጦ ማለት ሴት ልጅ ሆኜ እንደዛ የሰራሁት ወንድ ልጅ ሆኖ እኮ ሰርቶ ማግኘት ይችላል ከኔ በለጠ እኮ ንብረት አለው ግን ያንን ንብረት ጨፍጭፎ ጨረሰው ብን ብሎ ጠፋ ኢትዮጵያ ሄጂ ከመጣ በኋላ ደግሞ የት ነው ተባለ ማረሚያ ቤት ገብቷል ተባለ ያ ረቢ ጌታዬ በእጅሽ አይጥፋ በለክ በሌላ በኩል እየቀጣልኝ ነው በላንተም ባይቆጥረ ፍርዱን አቅርብልኝ ጌታዬ ፍርዱን በአንተ በኩል ወስነሃል አንተ ራስ እንደጀመርከው አንተ ጨርሰው ብዬ ላላህ አልቀሸት ያኔም አልቀሸ የተውኩት የገባው ጥልህ ይዞኝ በቃ ጨፍጭፌው እመጣለሁ ገድዬው እመጣለሁ ምን አባቱ ተመልሼ ኢትዮጵያ አልገባም ብዬ ነበር ገባችሁ እልህ ምላጭ ያስወጣል ይባላል እኔ ቂመኛ ነኝ እልህኛ ነኝ በጣም ቶሎ ነው በቃ በጣም ቶሎ ነው የሚበሳጨው ቶሎ ነው የሚሰማኝ ትግስት የለኝም ለምን ደፈረኝ በቃ ለምን ታላቆቼ ቢሆን ትልልቅ ስለሆኑ ትላላችሁ ጭራሽ ታናሻችሁ እኔ በ2 አመት ነው የምንበላለጠው ገባችሁ ስለዚህ ባንቺ እጅ አይጥፋ ብሎ አላህ እየቀጣልኝ ነው አሁን ማረሚያ ቤት ነው ያለው በኔ ጉዳይ አይደለም በሌላ ጉዳይ በቃ አንድ ጊዜ ገንዘብ የለመደ ሰው እንደዛ ነው እንደ ሁሉም ሰው እንደ እህቱ ይመስለዋል ገባችሁ እህታችሁ እህቴ ናት ምንም በቃ የሆነ የዋህነታችሁ ሲያቆም ምንድነው የሚያደርጉት እህቴ ናት ምንም ማታረግ ተቆጥታ ትለቀኛለች እስኪ የወንድ ልጅ ቤተሰቦቼ በላኝ ብሎ ሲያወራ ሰምታችሁ ታውቃላችሁ አታውቁ ብዙ ቤት ሴት ቤተሰቦች ሴት ናት በቃ ተበደልኩ ተጎዳው እንደዚህ ወንድ ቢበላኝ ወደሽ ለሰጠሽው ትባያለሽ ወንድ አይደለም ፍቅረኛ ባል ገለመኔ 5 ሳንቲም አቅምሽ አላቅም እኔ በጣም ጎበዝ ጠንቃቃና በጣም ጎበዝ ልጅ ነኝ ይሄ ራሱ እንዴት እንደ እሳት ያንገበግበኛል እስከዛሬ ድረስ አልተናገርኩም ነበር ተናገርኩ በቃ ሞራኔ ከቸፈ በቃ ደነዘስኩኝ የሆነ መተት ያሰራችሁበት ሰው ይላል አይደል በቃ እንደዚህ ጀሌ እየኖረ
በቃ ሰው ማይመስል እንደዛ ነው የሆንኩት። እሰራለሁ፣ እለፋለሁ፣ እጥራለሁ። ከዛን ጊዜ በኋላ ብሬ ማይበረክት እኔም ደስታ አጣው። በቃ አንዳንድ ጊዜ ዝም ብዬ በቃ አልቅሽ ይለኛል። አውዝ ቢላሂ ምንሽ ጠረጅም የምሬ ነው የምላችሁ። በቃ ብሶት ይለኛል። በቃ ይከፋኛል። አጠገቤ ሰው የለም፣ ብቸኛ ነኝ። ብቸኛ ሰው ታውቃላችሁ። በቃ ምንም ነገር ቢደርስባችሁ የምታማክሩት አይዞሽ የሚላችሁ ሰው የለኝም። በቃ ብቸኛ ነኝ። ብቻ ሰው ወንድም ቢያጣ ባል ይኖረዋል፣ ባል ቢያጣ መከታ የሆነ ወንድም ይኖረዋል፣ ጋሻ የሆነ ሰው ይኖረዋል። እኔ ማንንም የለኝም ካላ በስተቀር ማንንም የለኝም። አልሐምዱሊላህ አሁንም ምንም ነገር አጥቼ አይደለም፣ ግን አልሐምዱሊላህ። ከዛ በቃ ጤና ይስጠኝ አላህ፣ ጤና ይስጠኝ አላህ፣ ብርታቱ ይስጠኝ። ከጤና ያበለጠ ምንም ነገር የለም። ገባችሁ? ገና ልጅ ነኝ። እንደ ስታዩኝ አረጀሁባችሁ፣ አሮጊት መስላለሁ አይደለ? ግን አሮጊት ሆኜ አይደለም። ገና 30 ዓመት አልሞላኝም። የ28 ዓመት ወጣት ሴት ነኝ። ግን ብስጭት፣ ንዴት፣ በቃ ብሶት ነው እንደዚህ የሚያደርገኝ። እንደ ሰው እንኳን በስነ ስርዓት ፊቴ ቫዝሊን እንኳን ተቀብቼ አላውቅም። ፊቴ በቡጉር ተበላሽቷል። ይሁ ልኳኳል፣ ልዘንጥ፣ ልጋጌጥ ብል ከማንም በላይ ወርቅ ነኝ። ግን ይሄ አብረቅራቂ ህይወት፣ አብረቅራቂ ኑሮ መኖር ስለማልፈልግ ትክክለኛ ኑሮ ነው መኖር የምፈልገው እኔ። ለዛ ነው እንደዚህ እየተጋ ያለሁት። ግን በቃ ምንም አይበረክትልኝ። ምንም እንደ ሰው አልዘንጥ፣ አልዝናና። እንደዚህ ሁማን ሄር የለ፣ ዱቄት የለ፣ ልብስ ዝነጣ የለ፣ ፋሽን የለ። እሰራለሁ የለም። የት እንደሚገባ አላውቅም። ደሞዝ ተቀብዬ የት እንደሚገባ አላውቅም። መስዋዕት ይክቡን ነበር። እኔ መተት ማሰርተውብኝ አላውቅም። ሰውም አላምንም፣ ጓደኛም አላምንም። የዘንድሮ ጓደኛ ሸራሪት ናት። ገባችሁ? የባሌም እናት አላምናት። ምክንያቱም ከባሌ ጋር ስለተፋታው እሷ ምናልባት ጠንቋይ ቤት ትሄዳለች፣ ጠንቋይ ጠረቁላለች እና ምናልባት ልጇን ስለፈታሁባት ልጄን ስለወሰድኩባት ልጄ በጣም ነው የምትወደው። ልጄን 20 ሺህ ብር ከፍዬ ነው ያሰረኩት። ባጎቱ ነው ያሰርቄ ወደ እኔ ጋር የመጣሁት። እኔ ጋር ሲመጣ ልጄ ደስተኛ ነኝ። በፊት በልጄ ምክንያት ብዙ ገንዘብ በዘበዝ ነበረ። ልጄ እንደ ልቤ ማግኘት አልችል ነበር። አሁን እናቴ ጋር ሆኖ ልጄ እንደ ልቤ ነው ማገኘው፣ እንደ ልቤ። ግን እሷ ምጠረጥራታለሁ። ምናልባት ልጇን ስለተውኩባት ምናልባት አሰርታብኝ ሊሆን ይችላል ብዬ ገመትኩኝ። ባሌ የፈታሁት ማግጦብኝ ነው። በቃ ስለማገጠ ፈታሁት። ምን አባት ያደርግልኛል? እኔ ሰው ሀገር ላይ ለነገ ኑሯችን ብዬ ለማሻሻል አንገቴ ቀና ደፋራለሁኝ። እሱ ከሌላ ሴት ጋር ሸሼ ገዳዩ ስል ፈታሁት። በምንም አይደለም፣ ድህነትም አይደለም ያፋታን፣ ሀብትም አይደለም ከሱ ጋር ያፋታን። በቃ ይሄ ነው ልክስክስ ወንድ ምን ያደርግልኛል? እና በቃ በዛ ምክንያት ነው ህይወቴን እኔ ባጭሩ ይሄን ይመስላል። እና ደግሞ ከመጀመሪያ ደግሞ ኢትዮጵያ ምን ነበረ መሳሪው? አረብ ሀገርስ እንዴት? በቃ እንደዚህ እዚህም ንብረት ነበረኝ፣ መኪና ነበረኝ፣ ሁሉም ነገር። ሌላ ጊዜ ደግሞ በሌላ ቪዲዮ ነገራችኋለሁ። ስለዚህ እና ያው ኮሜንታችሁ ላይ ሀሳባችሁ አስቀምጡ። ያለው ነገር ነገራችኋለሁ። ምንም አዲስ ነገር አይደለም። ሁሉም ሰው ጋር ያለ ነገር ነው እየተናገርኩ ያለሁት። በጣም ደክሞኛል። በነገራችን ላይ በሌላ ጊዜ እንገናኛለን። ሰላማችሁ ይብዛ። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። ራሳችሁ ጠንከሩ አድርጉ። እንግዲህ አላህ የሚያበርታን እና በቃ እንደዚህ የተጎዱ ሴቶች ሳይ ደግሞ በጣም ነው እንባ የሚያንቀኝና ለዛ ነው ስለ ልጅቷ በጣም ውስጥ የተበላው እና እወዳችኋለሁ። ባይ